ወይ ጉድ! አረ ወቅቱ ከባድ ነው። ወይም ካዋጣ ጥሩ ነገር ከተገኘ ደላላ ሆኖ ቁጭ ማለት ነው። ቆርቆሮም ብፈልግ ብሩ ልሄድ ሆነ። አረ እኔ ምን ይሻለኛል? በቃ እኔ አላቅም ወላሂ ላዚም ብቻ የሆነ እኔ እንጃ ትንሽ ይከብዳል ማለት ነው። እና ሀባይቢ ሀገር ስንገባ ለስራ ማስጀመሪያ ስንት ይበቃናል ብላችሁ አትወስኑ። አብዛኛውን የመዳም ቅመም ሀገር ገብቶ የሚሰራውን ነገር ስታው አብዛኛው ልብስ ቤት ነው። በቃ ልብስ ቤት፣ በዛም ቢጃማ ቤት፣ በዚህም ቡቲክ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች እንደምን አላችሁ? በያላችሁበት ሰላማችሁ ብዝት ይበል። የመዳም ቅመሞች የሀገሬ ልጆች ዛሬም እንግዲህ እንደተለመደው በአዲስ ቪዲዮ ከች ብያለሁኝ። ማረጋችሁ እንዳይረሳ ለኔ ትልቅ ዋጋ አለውና አበረታቱኝ፣ አግዙኝ ሀባይቢ እና ለምትሰጡኝ አስተያየት ኮሜንት በጣም ነው የማመሰግነው። አላህ ከእናንተ ጋር ይሁን። አላህ ከሰው ቤት በቃ ብሎ ለሀገራችሁ ያብቃችሁ ማለት ነው። እና ሀባይቢ ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። ትናንትና ስራ ልጀምር ነው ምናምን እያልኩ አውርቻችሁ ነበር ማለት ነው። እና ያው ዛሬ ተንቀሳቅሼ ነበረ። በየቦታው ያለውን ሁኔታ እያየሁ ነበረ። በአሁኑ ሰዓት የሆነ አንድ ነገር ስትፈልጉ በጣም ፕሮሰስ ይበዛል ማለት ነው። በጣም ከሚባለው በላይ የሆነ ስራ እንጀምራለን ስንል ከስራው በፊት በጣም በውስጡ ብዙ መስዋዕት የሚያስከፍሉ ነገሮች አሉ ማለት ነው። እና አሁን እኔ በቃ የሆነ ነገር ጀምራለሁ አልኩኝ። ኮንቲነር ለመፈለግ ወይም የሆነ ለማሰራትም ሆነ ለመከራየት በቃ በብር ነው በእጃችሁ ነው መንቀሳቀስ የምትችሉት ማለት ነው። ሀባይ በጣም ግርም ይለኛል። እና አንድ ሰው አሁን ከአረብ ሀገር ያሉ ቅመሞች ምን ያስባሉ? ይህን ያህል ብር አለኝ፣ በዚህ ብር ስራ ጀምርበታለሁኝ ይላሉ ማለት ነው። ግን ያ ብር ገና አዲስ አበባ ሲገቡ ነው የሆነ በቃ መውጣት የሚጀምረው ማለት ነው። እኔ አሁን ያው ታሁን በፊት ኮንቲነር ነበረኝ። ያንን ኮንቲነር ግን ስራ ለመጀመር ግዴታ ገንዘብ ያስፈልገኛል ማለት ነው። እንደዛ ስለሆነብኝ ኮንቲነሩን ሽጬ ወረቱን መስራት ፈለኩኝ ማለት ነው። ኮንቲነሩን ለራሴ ባረገው መስሪያው ገንዘብ ያስፈልገኛል ማለት ነው። እና ይሄንን ኮንቲነር ልሽጥና እኔ በብሩ ስራ ልጀምርበት ብዬ ኮንቲነር ሌላ ለመከራየት አሰብኩኝ ማለት ነው። ሳስብ ግን ፈላጊውም ማለት የሚፈልገው ሰው አሁን ኮንቲነር የሚያከራያችሁ ሰው ፈልጉልን እስኪ እንደዛ ስትሉ በብር ነው። በቃ ዝም ብሎ በነፃ ፈልጎ ያገናኛችሁ ያ ሰውዬ ጋር ማለት ነው። ስንት ትከፍለኛለህ፣ ስንት ታስገባለህ ምናምን ነገር ነውና ከምትሰሩት ብር ይልቅ የምታወጡት ብር በጣም ይበዛል። እና አሁን እኔ ኮንቲነር እንደዚህ ስራ ለመስራት ፈልጌ ነው እንትን ስል በቃ ብር ነው የሚጠይቋችሁ ማለት ነው። ብር ማለት ነው ራሳችሁ እኮ በሸቃ አስጭናችሁ ለምታመጡት ራሳችሁ ሄዳችሁ አይታችሁ ለምትወስኑት ግን ያ ኮንቲነር ለመገኘቱ ብር ያስፈልጋል ማለት ነው። እጅ በእጅ ነው በቃ ያለው ነገር ማለት ነው። እና ደግሞ ኮንቲነር አሁን ሰዓት ላይ ለማስቀጥቀጥ በአሁኑ ሰዓት ያው በዚሁ በጦርነቱ ምናምን ምክንያት በቤንዚኑ ምክንያት 150 ሺህ ብር 140 130 ሺህ ብር ገብቷል ማለት ነው። በጣም የሚገርማችሁ ነገር የኔ ግን በደህናው ሰዓት ነበር የተሰራው ማለት ነው። አሁን ላይ በዛ ዋጋ አገኛለሁ ብል በጣም ከባድ ነው። እጥፍ ነው፣ 2 እጥፍ ነው የሆነው ማለት ነው። እና ዞሮ ያው ገንዘብ ስለሚያስፈልግ ግዴታ መንቀሳቀስ ስላለብን እንደዛ ስል በጣም ገረመኝ። ወይ ሀገራችን ሱብሃንአላህ። እና አሁን ቅመሞች እየምንላችሁ ያው ለመስራት ወስኛለሁኝ። ኢንሻአላህ ሁሉንም ነገር አላህ ቀለል ያድርገው ማለት ነው። ደግሞ አሁን በአሁኑ ሰዓት ቆርቆሮ በቆርቆሮ እንኳን አርጌ እሰራለሁ ብትሉ አንድ ቆርቆሮ 1500 ብር ገብቷል። አይገርምም? አሁን በቆርቆሮ ከሆነ 1500 ብር አንድ ቆርቆሮ ተገዝቶ ስንት ቆርቆሮ ይበቃል? በጣም በዛ ላይ ሚስማር እዛ ላይ ወጥቷል።
እንጨት አለ፣ ያናጺ አለ፣ ምናምን ይሄ ሁሉ ነገር ሲደማመር ለስራ ወይም ለወረት ያላችሁትን ብር ገና ፕሮሰሱ ይጨርሰዋል ማለት ነው። እና እንደዛ ስለሆነ እኔ ኮንቲነር መከራየቱን መረጥኩኝ ማለት ነው። ለምን ቀጥታ አምጥታችሁ ቶሎ ብላችሁ ወደ ስራችሁ ትገባላችሁ ባላችሁ ገንዘብ ማለት ነው። ግን እንደዚህ አሁን በቆርቆሮ እንስራ ኮንቲነሩ ይቅርብን ከተባለ በቃ ይሄ የሚሰራው የቆርቆሮው ብራችሁን ጭርስ ነው የሚያደርግባችሁ ማለት ነው። እና እኔ ደግሞ ሁለት ልብ ሆንኩኝ። ኮንቲነሩ መከራየቱን ፈለኩኝ፣ ስራ ቶሎ መግባት ፈለኩኝ። የደላላ የምናምን ደግሞ አለ በዛ ውስጥ ማለት ነው። የቆርቆሮም ብፈልግ ብሩ ልሄድ ሆነ። ኧረ እኔ ምን ይሻለኛል? በቃ እኔ አላቅም ወላሂ ላዚም ብቻ የሆነ እኔ እንጃ ትንሽ ይከብዳል ማለት ነው። እና ሀባይቢ ሀገር ስንገባ ለስራ ማስጀመሪያ ስንት ይበቃናል ብላችሁ አትወስኑ። እዚህ ስትመጡ ያለው ፕሮሰስ ሌላ ስለሆነ ማለት ነው። በጣም የሚያስጠላ ነገር ነው አንዳንድ ጊዜ ስታዩት ማለት ነው። አንዳንድም ጊዜ ደግሞ በቃ ቀለል አድርጋችሁ ዝም ብላችሁ እንትን ካላችሁት እንትን ማለት ይቻላል። ደግሞ እንደዚህ አደርገዋለሁ ብላችሁ ከወሰናችሁ የሆነ በቃ ምትትት ነው የሚልባችሁና እኔ አሁን በቃ ሁለት ልብ ሆንኩኝ ማለት ነው። እና ያው ዛሬ ዘወር ብዬ ያለውን ነገር አየሁኝ። ከዛ መጥቼ ልብሶችን አጠብጠብ አረኩኝ ማለት ነው። ግዴታ ማጠብ ነበረብኝና አጣጥቤ ኢንሻአላህ እንግዲህ ሁሉንም ነገር አላህ ያሳካልሽ በሉኝ ሀባይቦቼ፣ ቅመሞችዬ። ሁሉንም አላህ ቀለል ያርገው። ደግሞ አብዛኛውን የመዳም ቅመም ሀገር ገብቶ የሚሰራውን ነገር ስታው አብዛኛው ልብስ ቤት ነው። በቃ ልብስ ቤት፣ በዛም ቢጃማ ቤት፣ በዚህም ቡቲክ፣ በዚህም በቃ ልብስ ቤት ነው የበዛው ማለት ነው። አሁን ያንን ነገር ደግሞ ለመክፈት በጣም አስቸጋሪ ይሆንባችኋል። ለየት ያለ ነገር የሆነ ለእናንተ ውጤታማ የሚሆን ነገር ያስፈልጋል ማለት ነው። አሁን እኔ ማንኛው ነው የሚሻለው እያልኩኝ በቃ በሀሳብ ራሴ ተውት፣ የሙሽርነቱ ተረስቷል። ብቻ ኢንሻአላህ የሆነ አንድ ነገር ላይ ወስንና ከዛ ደግሞ ነገሮችን እያየሁኝ ጨመርመር እያረኩኝ እንላለን ማለት ነው። እና እንግዲህ እናንተም አብሽሩ፣ አይዟችሁ። እንደዚህ ስላችሁ ግን እንዳትጨናነቁ። ሁሉም ነገር አላህ ያለለትን ነሲብ ስለሆነ መስራትን መለወጥ የሚችለው የኔ ሀሳብ ወይም የኔ ያቀርኩት ነገር እናንተን ሊያሳስባችሁ አይገባም ማለት ነው። እና ኢንሻአላህ እንዳታስቡ፣ እንዳትጨናነቁ። እኔም ደግሞ ስራዬን ጀምሬ ደስ ብሎኝ ለእናንተም እንደማስደስታችሁ እርግጠኛ ነኝ ባላህ ፈቃድ ማለት ነው። እና ሀባይቢ አበረታቱኝ፣ አግዙኝ፣ ከጎን የሆኑ እላችኋለሁኝ የኔ ቅመሞችዬ። የዛሬው ቪዲዮ እንግዲህ ይሄን ይመስላል። ቀለል ያለች ነገር ናት። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ፣ አግዙኝ። ደህና ሁኑ። ባይ ባይ።